የአሜሪካው ማዕከላዊ ባንክ ኤፍኢዲ እያንዳንዱ ዶላር የት እንደሚገኝ በቅርብ ያውቃል። ዛሬ ወደዱም ጠሉም ገንዘብ እንዴት እንደሚታተም በዝርዝር አሳያችኋለሁ። ቁጥር 1 የዶላር አሰራር ሂደት። ሁሉ ነገር የሚጀምረው ከወረቀት ነው። እንደ ተራ ወረቀት ከእንጨት ፋይበር ሳይሆን የአሜሪካ ገንዘብ የሚሰራው ከ75% ጥጥና ከ25% ተልባ ወይም ላይን ውህድ ነው። ይህ ውህድ ወደ ልዩ የወረቀት ማምረቻ ማሽን ውስጥ ገብቶ ተከታታይነት ያላቸው ትላልቅ ወረቀቶችን ይፈጥራል። እነዚህ ወረቀቶች ገና ሲሰሩ ለገንዘብ ህትመት ተብለው የተዘጋጁ ሲሆኑ የደህንነት መጠበቂያዎችም አብረው ይካተቱባቸዋል። የደህንነት ክሮች በአይን የማይታዩ ጥቃቅንና ሰማያዊ ሰው ሰራሽ ክሮች በወረቀቱ ላይ በዘፈቀደ ተበታትነው ይገኛሉ። የውሃ ምልክት ወይም ዋተርማርክ የቤንጃሚን ፍራንክሊን ምስል በወረቀቱ ምርት ሂደት ውስጥ አብሮ የሚካተት እንጂ በኋላ የሚታተም አይደለም። ምስሉን በብርሃን በኩል ሲመለከቱት በሁለቱም በኩል ይታያል። 3D የደህንነት ሪባን። ይህ ባለ 3 አቅጣጫዊ ክር በወረቀት አሰራር ሂደት ውስጥ አብሮ ይሸመናል። ከቤንጃሚን ፍራንክሊን ምስል በስተቀኝ የሚገኙ ሲሆን ብሩን ወዲያና ወዲህ ሲያደርጉት የሚንቀሳቀሱ የደውል እና የ100 ቁጥር ምስሎችን ይዟል። ወረቀቶቹ ከታጠቡና ከደረቁ በኋላ ጥብቅ የጥራት ቁጥጥር ይደረግባቸዋል። ብቁ ሆነው የተገኙት ብቻ ወደ ቀጣዩ ደረጃ ያልፋሉ። ዲዛይኑን የሚሰሩት ባለሙያዎች ሐሰተኛ ገንዘብን ለመከላከል እንዲቻል ከደህንነት ባለሙያዎች ጋር በቅርብ ይሰራሉ። ህትመትና ቅርጻ ቅርጽ። አንዴ ዲዛይኑ ከተጠናቀቀ በኋላ የተካኑ ቀራጺዎች ምስሉን ወደ ብረት ዳይ ወይም ሞልድ ይቀይሩታል። እነዚህ ዳዮች ለህትመት እንደ ዋና መመሪያ ወይም ቴምፕሌት ያገለግላሉ። ከዚያም ሃቢንግ በተባለ ሂደት ብዙ ኮፒዎች ይዘጋጃሉ። ዋና ዋናዎቹ የህትመት ፕሌቶች የሚሰሩት ከለስላሳ ብረት ሲሆን ይህም ዋናው ዲዛይን ሳይበላሽ ለረጅም ጊዜ በከፍተኛ ፍጥነት ለማተም ያስችላል። የአሜሪካ የህትመት ቢሮ ኦፍ ኢንግራቪንግ ኤንድ ፕሪንቲንግ ኢንታግሊዮ በተባሉ ግዙፍ ማሽኖች በመጠቀም ቀለሙን በከፍተኛ ጫና ከፕሌቶቹ ወደ ወረቀቱ ያዛውራሉ። ጥቅም ላይ የሚውለው ቀለም ልዩና ለረጅም ዓመታት የሚቆይ ነው። እያንዳንዱ የገንዘብ ኖት የራሱ የሆነ ልዩ መለያ ቁጥር ወይም ሲሪያል ነምበር ይሰጠዋል። ይህም የገንዘቡን ዝውውር ለመከታተልና ሐሰተኛን ለመለየት ይረዳል። በመጨረሻም የማዕከላዊ ባንክና የገንዘብ ሚኒስቴር ማህተሞች በላዩ ላይ ይታተማሉ። ትላልቆቹ የታተሙ ወረቀቶች በከፍተኛ ፍጥነት በሚሰሩ ማሽኖች አማካኝነት አንድ በአንድ ይቆራረጣሉ። አውቶማቲክ የቁጥጥር ሲስተሞችና የሰለጠኑ ባለሙያዎች እያንዳንዱን ኖት በጥንቃቄ ይመረምራሉ። ምንም እንከን የሌለባቸው ኖቶች ብቻ በመቶና በመቶ ተያይዘው ወደ ማዕከላዊ ባንክ ከዚያም ወደ ንግድ ባንኮች በመሄድ ለህዝብ ስርጭት ላይ ይበቃሉ። ውድ የቻናሌ ተከታታዮች ወደ ቀጣዩ የዩሮ አሰራር ከመሄዳችን በፊት ቪዲዮውን ላይክ ያላደረጋችሁ ላይክ፣ ቻናሉንም ሰብስክራይብ ማድረግ ያልቻላችሁ ቻናሉን ሰብስክራይብ እያደረጋችሁ ወደ ዩሮ አሰራር ሂደት መከታተላችን እንቀጥላለን። የዩሮ አሰራር ሂደት ከዶላር በተለየ መልኩ የዩሮ ወረቀት የሚሰራው ከ100% የጥጥ ፋይበር ነው። ይህም ብሩ በተደጋጋሚ እጅ ላይ ሲዘዋወር ቶሎ እንዳይበላሽና የተለየ ጥንካሬ እንዲኖረው ያደርጋል። የውሃ ምልክትና ክር በወረቀቱ ዝግጅት ወቅት የአውሮፓ ብር ምስልና የ100 ቁጥር ምልክት ያካትታል። እንዲሁም ዩሮ የሚል ጽሑፍ ያለበት የብር ቀለም ያለው ክር በውስጡ ይኖራል። ይህ ክር በአልትራቫዮሌት ወይም ዩቪ ብርሃን ስር ሮዝ ቀለምን ይፈነጥቃል። ኦፍሴት ህትመት በመጀመሪያ የህትመት ደረጃ ላይ መሰረታዊ ቀለሞችና የደህንነት ምልክቶች በሁለቱም በኩል ይታተማሉ። የ100 ዩሮ ኖት የባሮክና የሮኮኮ የህንፃ ጥበብን ስልቶች ያሳያሉ። ልዩ ምልክቶች ብሩን ወዲያና ወዲህ ሲያረጉት
ቀለሙን የሚቀይር ኤሜራልድ አረንጓዴ ቁጥር በሲልክ ስክሪን ህትመት ይከላከላል። እንዲሁም በቀኝ በኩል የአውሮፓ ምስል ያለበት የሚብረቀረቅ የሆሎግራም ስትሪፕ ይለጠፋል። የሚዳሰሱ ምልክቶች ኢንታግሊዮ ህትመት ጥቅም ላይ የሚውለው በጣት ሲነኩ ከፍ ብለው የሚታወቁ ምልክቶችን ለመፍጠር ነው። ይህ ለዩሮ የተለየ ስሜት ይሰጠዋል። እያንዳንዱ የዩሮ ኖት በከፍተኛ የቴክኖሎጂ ማሽኖች ልዩ መለያ ቁጥር ይታተምበታል። ይህ ቁጥር የኖቱን ዕድሜ ለመከታተል እና ሐሰተኛን ለመከላከል ወሳኝ ነው። የአውሮፓ ማዕከላዊ ባንክ ኢሲቢ ገንዘቡን በየትኛውም ሀገር ቢታተም ተመሳሳይ ጥራት እንዲኖረው ጥብቅ ቁጥጥር ያደርጋል። በመጨረሻም የታተሙት ወረቀቶች በሌዘር በሚታገዙ ግዙፍ መቁረጫዎች በጥንቃቄ ይቆረጣሉ። በሮቦቶቹ ተቆርጠውና ተቆልለው በፕላስቲክ ተሸፍነው በኋላ በጠንካራ ሳጥኖች ተጭነው ይዘጋጃሉ። በጠቅላላው ሂደት ውስጥ ከስርቆትና ከማጭበርበር ለመከላከል የካሜራ ክትትል፣ ጥብቅ የደህንነት ጥበቃ ይደረጋል። ከዛም በኋላ የህትመት ደረጃቸውን የጨረሱት ገንዘቦች ወደ ማዕከላዊ ባንኮችና ወደ ተለያዩ የቅርንጫፍ ባንኮች መሰራጨታቸውን ይቀጥላሉ። ውድ የቻናሌ ተከታታዮች ቪዲዮውን እንደወደዳችሁት ተስፋ አደርጋለሁ። ቻናሉን ሰብስክራይብ፣ ቪዲዮውንም ላይክ ማድረግ አይረሳ። ስለተከታተላችሁኝ አመሰግናለሁ።